አይደለችም። ውርደት ቢል አታስቢ። ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ያለው ውዶች እሱ ምን ዋላችሁ? ምሳሌ ክፍል 123 ይዤላችሁ ቀርብ ያለው ቅድስትዬ ይብራን ካደርገሻል እያለ እነ መሀሌትን እያሹፋን ነበር። ጠበቃውና ዝና እንደሚተዋወቁ ጠበቃው ነገረኝ። ጠበቃው ይሄ ዳንትን እያለ የሰው ሚስት የሚያለግጥበት እንግዲህ ማንም እንዳይከተለኝ አሳየዋለሁ። ሞገስ እንዳትከተል ሄጃለሁ ነይ ያለ ሲላተኝ ግን እሷ እየቀለደች ነበረ። ያጣ ቃልዷ መቼም ሞጌ ልቀቀኝ፣ ለምንድን ነው የምትመልሰኝ? አይሆንም፣ ዛሬ አይሆንም። መጀመሪያ ማወቅ አለብን። ቁጭ በይ አሁን። ለምንድን ነው የሚመልሰኝ? ይችን አፍንጫውን ይዤ መያዝ አለብን። አውቃለሁኝ እና ታዲያ ተይው፣ አፍንጫውን መያዝ አለብን። እደመስሰዋለሁ፣ ጦርነት አያስቆመኝ። ኧረ እባክሽ ዳጣ፣ ቤቱ እኮ ራሱ አይችልሽም። አንቺ ራስሽ ተናድሽ ሰው አትይ። ኧረ እባክሽ ተረጋጊ እያለ ሞገስ ጋር እየተገላገሉ ይገኛል። እንዴት እንደዚህ ታወቅ? እንዴት ለምን ትይዘኛለህ? እጂ በቃ ከዛ ነው ማድረግሽ። ይኸውልሽ ሞጌ፣ ይሄ ግማሽ መላጣ ሳይደርስ ሀዝና ሳይደርስ መጨረስ አለብኝ። ተረጋጊ አሁን እባክሽ እያለ ይገላግላል። ሉላ ዝም ላይ ያየቻቸው ነበር። እንደ ዛሬ ትልቅ ቅቤ ጠጥቻለሁ ዛሬ። እንዴ ምሳሌ አባትሽና ምድር ቅቤ አጠጡ፣ እኔ ምሳሌ አጠጡኝ። ምሳሌ አንቺንም እኮ ብትኖሪ አንቺንም ጠጭ ነበር። ምሳሌ አልገባሽም። መሀሌት እኮ ተናዳለች፣ መሀሌት ተዋረደች። እንዴት ውርደት ይልሽ ውርደት መሰለሽ እንዴ? እንዴት ጭራሽ ውርደት እንዳይመስልሽ። ጭራሽ ማየ እንደዚህ ሆነች እና ልታስገድኝ ነው እንዴ? በዛ ሰውነት አይደል ተከማርብኝ እና ልደመስስሽ ነው እንዴ? ልደመስስሽማ አንደኛው ፌር ነበር እያለች ቅድስትን ምሳሌ የቀለደችባት ነበር። ምሳሌ የሆነ ሀሳብ መጥቶልኛል። ምንድን ነው የመጣልሽ? ይሄን ጠበቃ ድጋሚ እንደዚህ ያለውን መጣል አለብን። ይሄ ፍጻሜ መሆን አለበት። ከዝና ጋር ተገናኝ ማለት አበቃ። ሞጌ ኧረ በእናታችሁ በጣም መፍጠር አለበት። ዝና ከሰማ በ5 ደቂቃ ውስጥ ነው እዚህ ቤት የሚደርሰው እና ህዝብ ፈጃለሁ ያልሽው ቅድም በምክንያት ዝና ልተማግኘት ለያዙ ደቂቃቁ ስትይ ነበር። ያለ ሞገስ ቀለድባት። ይኸውልሽ ዱራዬ፣ እኔ ይሄን ባልሽ አሳርፊልኝ። ለጠበቃ ያልኩት እኮ እንደዚህ አለኝ፣ ሙድ ያዝብኝ እያለች ዳጣም እንግዲህ ስትል ሞገስም አውቆ እየቀለደባት ነበረ። ሞጌ አዎ መፍጠን አለብን ብላ ሉላም ስትነግረው ዝም አላት። ስልክ ደወለላትኝ። ጠበቃው እንግዲህ እንዳለችው ነይ ሊላት ነው መሰል። ከዚህ በኋላ እንግዲህ ተረጂ ምሳሌዬ፣ አሁን አምንሻለሁኝ። እሺ ለምን መሀሌትን አናነዳት? በደንብ አድርገን እናበሳጫት። ከያዘችን ደግሞ መደባደብ ነው። በኋላ ግን ብቻሽን ነው የምትደባደቢ። እንዴ ምሳሌዬ አታግዥኝ? ትልቅ ሰው እኮ አይመታም ብዬ ነው። አቤት ሸውተሽ ሞተሻ። ይልቅስ እሱን ተይውና ማታ ሄጅና አባትሽ ጋር ሄደሽ ዛሬ ቅድስትዬ እመታት ነው ብለሽ አሳመኝ። እናንተ ጋር በተኛ ነው ብለሽ ደግሞ ንገሪው። ሶስታቻችን እንግዲህ ተግባብተናል ማለት ነው። ይኸውልሽ ምሳሌዬ፣ እኔ ከአንቺና ከአባትሽ ጋር ለመተኛት ብዬ ሳይሆን መሀሌትን ለማናገር ብዬ ነው። እሺ ቅድስትዬ፣ ታዲያ ምንድን ነው የሚያስቅሽ እንዴ? በራሴ ጥርስ መቼም አከለክኝ። እኔ በጥርስሽ ሳይሆን ምን ገብቶሽ ነው? ምንድን ነው የገባኝ? ይኸውልህ እሺ ኑሮሽ ጎዳና እንዳይሆን ካልፈለግሽ ስራችን እስከምንጨርስ ድረስ ይሄ ጉዳይ እንደዚህ እንዳለ ይቀጥላል። አንቺ ማለት እንጂ ሚስት አይደለሽ። አንቺ እንግዳ እንጂ የዚህ ቤት ባንቄት አይደለሽ። እሺ መዲና ብሩኬን ቆረጣም ራስ ወሰጡት። ቅድስትን ስራሽን በአግባቡ መስራት አለብሽ። ተጠንቀቂ። እኔ ሁሉንም ቦታ አለኝ። መድን ባያስቆምሩ አንቺ ከሞትሽ ቆይተሻል።
እሺ አልኩህ አይደለ? ትሰሚያለሽ? ለወንድሜ ቦታ አለኝ። ገና ገና ለምስክር አስፈልጋቸዋለሁ ብለሽ ለማይሆን ነገር የምታስቢ ከሆነ ደግመሽ እንድታስቢበት እድል ሰጥሻለሁ። አስቢበት። የአንቺ ምስክርነት ነገሮችን ምንም አይቀይሩ። በዚህ ልክ ደግሞ እንደታስቢ አያርገውና ከነዝናው ጋር ሄደሽ እንኳን ከነዝና ጋር መስራት ብትጀምሪ እንኳን መቀመቃነታቸውን መቼም አያውቁም። ጠላታችሁ ጠላቴ ነው። መበቀል እንደሚፈልግ ራሴ ያወቅኩት። ራሳችሁ አንስታችሁታል። ስለዚህ እዚሁ ትቆያለሽ? አቆያለሁኝ። ቁሚ ብሎ ሲጮህባት መድን ሲያርፍ ብሩኬ ይቀጠላል። ብሩኬ ሲያርፍ መድን ይቀጠላል። ማን ስለሆንሽ ነው እና ተነጥለሽን የምታጂው ወሬያችን ሳታስጨርሽ ብለው አስደንግጠው እንደገና ቁጭ አስደረጓል። ቆይ አንቺ ማን ብለሽ ነው የምታስቢ? እንዴት ብለሽ ነው የምታስቢ? ማንም እንደሆነ እንዳልሆንሽ እና ተራ ሰው እንደሆንሽ ደጋግመሽ ለአእምሮሽ ንገሪው። ሰማሽ? እንደዛ ነው መልመድ ያለብሽ። ይገባሻል? እኛ እያወራንሽ ጥለሽን ተጃለሽ እና ብሎ ሲላተኝ እንዴት ነች? በማን ቤት ነው የምትኖሪውና ያን ሁሉ ትቢቷን አስጠፈጣጣ ጸጥ ነው ያለችው እሷን እንግዲህ ብላ ከዛ ጠበቃው ጋር ተገናኝታ ያጠበቃም እየዘፋፈነ አልጋዋ ላይ ቁጭል። እሺ እንኳን ደህና መጣሽ፣ በድጋሚ ስላገኘሁሽ በጣም ደስ ብሎኛል እያለ ዝና በጣም ነው የምትፈሩት እናንተ። በእውነቱ ከረፈደ በመታወቂ በጣም ይቆጨኛል። በአካል ስታወቀው እኔ ላይ ምን እንዳደረገኝ ምንም እንዳረክ በሙሉ ነገር። በእውነቱ ዝና በጣም ታድሏል። ያን ያክል ዓመት አብሮሽ መኖሩ ያው አንድ ቀን አግኝተን ምን ያህል መስዋዕትነት እንደከፈል ታውቂያለሽ አንቺን ለማግኘት። ዝም አለችው። ቆይ እስኪ ትንሽ ተረጋጋ ታዲያ። እልቅ ድምጽህ ያምራል፣ አንድ ዘፈን ብትዘፍንልኝ። ዘፈን እኮ የውበት ማድመቂያ መዝሙር ነው። በደንብ ነው የምዘፍንልሽ እያለ አንቺ ጆሮዬ ፍሬ ማዛሽ እያማረኝ እያለ ሙዚቃውን ቀጠለላትኝ። እንግዲህ አቤት እነዳጣና ሞገስ ሲደሙ ቁጭ ላይ ያዳምጧታል። እስር ቤት ይገባታል። ጭራሽ ዘፈነላት። አረ ጭራሽ እንደው ይደብራል። በአንተ እንዴት እንደሚያስጠላ ከአንድ ተዋት እንዴት እንደዚህ ያደርጋል። አንዳንድ ቀን ደግሞ እንደው በጣም ነው የሚደብረው። እኔ ግን በምትዩ ታስሬ ስለማወቅ አላዋቅም። ይኸውልህ ሞጌ ታዲያ አይታሰርም። ካልታሰርም ደግሞ በገመር ነው። አንቺን ይፈራለሁ እና ምንድን ላይ ደረሱ? ምን ላይ ደረሱ እየተባባሉ በጣም ነው የምታኮራኝ። ኩራት ለየች እና በቃ ጠበቃው ተያዘኝ ነው የምትለኝና መድን? አዎ እኔ በፖሊስ እኔ ይዤ ሆርኩኝ። ብሩክ ግን ክፉ ሰው ሲዋረድ እንዴት ደስ ይላል መሰለህ። የእጁን ሲያገኝ አሪፍ ነበረ። ግን እኮ እነ ሉላ ግን የት እንዳሉ ዝና አልተናገረም። የፖሊሶቹ ስህተት እሱ ነው። ሰብረን እንግባ እያልኳቸው እኮ ያናድዱ ጀመሩ። እጅ ከሰጠ በኋላ ነው የሚናገሩ። እና እነ ሞዬ እኮ ወደ ቤት አልገቡም፣ ሆቴል ነው ያሉት። ምሳሌ ስምምነታችን እንደተጠበቀ ነው አይደለ? አዎ ቅድስትዬ፣ ዛሬ ለ3 ነው የምናድር የኔ ልጅ እያለች አራሳሽውም አይደለ? እንዴት ያንቺ ልጅ ሁኜ እንዴት ረሳ? እንዴት አላሳ ቅድስትዬ፣ ዛሬ ደግሞ አንቺ ነሻ እኔ መሀል ላይ አስተኝታችሁ ልደፈጥጡኝ ነውና አግኝተሽ ነው። ይልቅ እሱን ታየውና ውይ መሀሌ ዛሬ ስትናደድ እንደ ዛሬ የሚናፍቀኝ የለም። አሁን መሀሌ ድንገት ተናዳ በቦክስ ብትልሽስ? እና እኔ ቅድስት ጭብጦ ጨብጬ ይመስልሻለሁ? ጭብጦ ስትይ ደግሞ ጭብጦ። ይልቅ እሱን ታየውና አሁን ጋዚ ተጅና ጋሽን ዛሬ መኝታ ቤት መሀሌትን አስወጣት። እኔ አንተ ጋር ነው የማድር። መሀሌትን ከአልጋ ቤት አስወጣት ነው የምለው። አሁን ቀስ ብለሽ ሂጂሽ በይው የተባለችው ልትናገር ምሳሌ ምዳለኝ። ቅድስት እንግዲህ ደስታ ሞት እንግዲህ መሀሌት አገኘውሽ። ድንግልናውን መጀመሪያ አሰጪውም ነበር። አዎ ፎቶውን ታዲያ
እነዚህ እናስተምያዙ ድረስ ትንሽ ወትን መቆየታለን። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። አስተማሪና ቁም ነገር አዘል ነበር። ቻው